ሁሉም ነገር አደባባይ በሚቀርብበት በዚህ ዘመን ራስን ደብቅ የሚለው ምክር ብዙም ላይዋጥ ይችላል። ግን ለምን አትሞክረው? ምክንያቱም መደበቅና ለተወሰነ ጊዜ በዙሪያ ያለውን ጫጫታ መቀነስ የኃያል ሂደት ጉዞ መሆኑ ብዙ የስነ ልቦና ባለሙያዎች ይስማማሉ። ለሌሎች ባለመገኘትና የተሻለውን ማንነትን ለመቅረጽ በሚስጥር መጥፋት አስደሳችና አጓጊ ሂደት ነው። ምክንያቱም ከዚህ የጽሞናና ዝምታ ጊዜ በኋላ ከለውጥ ዋሻ ስትወጣ አዲሱ ማንነት ብዙዎችን ሊያስደንቅና ሊያስገርም ይችላል። ራስን ወደ ተሻለ ማንነት ለማምጣት ወደ ለውጥ ዋሻ ገብተህ በምትደበቅበት ወቅት የሌሎች አስተያየትና ሐሳብ አይኖርም። በዚህ ወቅት ዋጋ ያለውና የከበረው ሐሳብ ያንተ ሐሳብ ብቻ። ይህንን በትክክለኛው መንገድ እንዴት ማድረግ እንደምትችል ዛሬ በሰፊው እንመለከታለን። ይህንንም የመደበቅና የጽሞና ጊዜ ውጤታማ በሆነ መንገድ ለማካሄድ እነዚህን 3 ቁልፎች መጠቀም ይኖርብሃል። የመጀመሪያው እንዴት ወደ ለውጥ ዋሻ መግባት እንደምትችል እናያለን። በመቀጠል በዋሻ ውስጥ ምን ማድረግ እንዳለብህ በስፋት እንወያያለን። በመጨረሻም አዲሱ ማንነትህን ይዘህ ከለውጥ ዋሻው እንዴት መውጣት እንደምትችል እውቀቱ ይኖራል። እነዚህን 3 ወሳኝ ቁልፎች በትክክልና በደንብ መረዳቱ ሊኖር ይገባል። በተለይ የመጨረሻውና 3ኛው ቁልፍ በትክክል ካልተረዳውና በተገቢው መንገድ ካልተገበርከው የለውጥ ዋሻ ውስጥ ቆይታ በጸጸት እንዲቋጭ ምክንያት ሊሆን ይችላል። ስለዚህ ይህንን ጠቃሚ ቪዲዮ ለብዙዎች እንዲደርስ ቪዲዮውን ላይክ በማድረግ እንዲሁም ቻናሉን ሰብስክራይብ በማድረግ እንዝለቅ። የመጀመሪያው እንዴት ወደ ለውጥ ዋሻ መግባት እንደምትችል እንወያይ። አንደኛ፣ አንደበትህን ግዛ። አንደበታችን ብዙ ነገሮችን ሲያበላሽብን ኖሯል። አሁን እሱን በትክክል መቆጣጠርና መግዛት ግድ ነው። በዚህ የለውጥ ዋሻ ውስጥ በሚኖር ቆይታ ስለ ራስህ ህይወትም ሆነ በህይወትህ የሆነ ስላለው ነገር ለማንም ምንም መናገር አይኖርብህም። ይህ ለቤተሰብ፣ ጓደኛ፣ አብሮ የሥራ ባልደረባን ጭምር ምንም አለመናገርን ያካትታል። ምናልባት የህይወት አጋር ወይም ሚስት ካለች ወይም ባል ካለሽ ለሷ ወይም ለሱ መናገሩ ችግር የለውም። ሆኖም ግን አንደበትን መግዛት እንደምናወራው ቀላልና ተራ ጉዳይ አይደለም። በመለማመድና በጊዜ ሂደት ግን ሊሆን የሚችል ነገር ነው። ምንም የምትለው ከሌለ ዝም በል። ቀጥታ ስለሆነ ብቻ ወሬ ለማውራት ብለህ ስለ ራስህ መቀባጠርን ማቆም ይኖርብሃል። በተፈጥሮ ሰዎች ተግባቢ ሆነን እንድንኖር ተደርገን የተዋቀርን በመሆናችን ይህ አስቸጋሪ ሊሆን ይችላል። ግን መዋጋት ይኖርብሃል። ይህ ወደ ለውጥ ዋሻ ለመግባትና የተሻለ ማንነትን ለመገንባት ለምታደርገው የመጀመሪያ ጉዞ እጅግ በጣም ጠቃሚ እርምጃ ነው። ሐሳቦች በአፍ በኩል በቃላት እንዳይወጡ ራስን መግዛትን አለማምድ፣ አንደበትን መቆጣጠርም እንዲሁ። በአጭሩ የለውጥ ዋሻውን ጉዳይ ሚስጥር አድርገው። ብዙ ሰው ሳወራ ብዙ ጊዜ እጸጸታለሁ። ምንም ባለማውራቴ ግን የተጸጸትኩበት ቀን ትዝ አይለኝም ያለው ማን ነበር? ካስታወስከው ስሙን ኮመንት ላይ ጻፍልኝ። ሁለተኛው ግድ ሊሰጥ የሚገባው የራስ ሐሳብ እንጂ የሌሎች ሊሆን አይገባም። ወደ ዋሻ ከመግባት በፊት አእምሮን በዚህ እውነት ፕሮግራም ልታረገው ይገባል። ሌሎች ስለአንተ ባላቸው አስተያየትና ሐሳብ መመራት አቁም። በትክክል አንተ ስለራስህ ባለ አመለካከት ላይ መስራት ይኖርብሃል። ሲጀምር ሌሎች ስለአንተ ጉዳያቸው አይደለም። ችግሩ ግን አንተ የሌሎች ጉዳይ እንደሆንክ ዘውትር ማሰብ ነው። ይህ ደግሞ ብዙ ድርጊቶች ላይ ተጽዕኖ ያሳድራል። ይህንንም መርዛማ ሐሳብ ልትገድለው ይገባል። ሌሎች ሐሳብና አስተያየት መጨነቅ አቁም። ማድረግ የሚኖርብህ የምትፈልገውን ማንነት በአእምሮ ፍጠር። ያ ማንነት አንተ ነህ። ያ አንተ ምን እያሰበና ምን አይነት የተሻለ ሰው ለመሆን እንደቆረጠ ለመረዳት ሞክር። በራስህ ትኮራለህ። ባመጣሃቸው ውጤቶች ደስተኛ ነህ። ችግሩ ግን ሌሎች ስለኛ ስለሚሉትና ስለሚያስቡት በማሰብ ተጠምደናል። በዚህ ከቀጠልን የሌሎች መጠቀሚያና አሻንጉሊት ወደ መሆን ደረጃ እንወርዳለን። የገዛ ሕይወታችን በሌሎች ቁጥጥር ስር እንዲወድቅ መፍቀድ የለብንም። ከዚህ ወጥመድ መላቀቅ ቀላል አይደለም። ከፍተኛ ልምምድና ውሳኔ ግን ይፈልጋል። ስለ ሌሎች ሐሳብና አስተያየት ማሰብ አቁም። በቅድሚያ አንተ ስለ ራስ ያለን ትክክለኛና ጤናማ ምስል ምን እንደሆነ ተረዳ። ያን ለመፍጠር ሞክር። ሶስተኛው ግቦችን ደብቃቸው። በለውጥ ዋሻ ጉዞ ለህይወት አዳዲስና አጓጊ ግቦችና እቅዶችን ልታወጣ ትችላለህ። እነዚህ ግቦች እንዲሁም እቅዶች የአጭርና የረዥም ጊዜ ሊሆኑ ይችላሉ። ይህም አስደሳች ነገር ነው። አስደሳች ነገር በመሆኑ ለሌሎች ለማካፈልና ለመናገር እንቸኩላለን። ግን በፍጹም አታደርገው። ሚስጥር አድርገህ ለአንተ ብቻ ያዘው። እቅድና ግቦችን፣ የወደፊት እቅድና ግቦችን እንደ ሚስጥር፣ ትልልቅ ግቦችንም ለማስተዳደር በሚመች መልኩ ትንሽ በትንሹ ሸንሽናቸው።
ሶስተኛው አእምሮህን ሪፕሮግራም አድርገው። በእርግጠኝነት ይህን በለውጥ ዋሻ በመጨረሻ ትወደዋለህ። መጀመሪያ አካባቢ ሁሉ ነገር አዲስና እንግዳ ሊሆንብህ ይችላል። የምታማክረው፣ ሚስጥርን የምታካፍለው፣ ህመምህን የሚጋራና ቁስልህን የሚያክምልህ ላይኖር ይችላል። አስገራሚው ነገር በለውጥ ዋሻው ስትቆይ እነዚህ የመንፈስ፣ የነፍስ፣ የስጋ እንዲሁም የአእምሮ ህመሞች መቀበልና ህመሙን ኢንጆይ ማድረግ ትጀምራለህ። ይህ ሊሆን የቻለው አስተሳሰብ ሺፍት ስለሚያደርግ ነው። በአዎንታዊ መንገድ አእምሮ ፕሮግራም ይደረጋል። ከግብና ዕቅድ አንጻር እየኖርክ በመሆኑ ህመምና ጉዳቱ ቢኖርም ደስተኛ ነህ። ያሰብከውን ለውጥና መሻሻል ካመጣህ በኋላ ድጋሚ ወደ ቀደመው ህይወት መመለስና በአዲሱ ማንነት መቀጠል ትችላለህ። ነገር ግን አንድ በጣም አስገራሚና አጓጊው ነገር በዚህ የለውጥ ዋሻ ሂደት ውስጥ ስታልፍ እንደ ቀድሞ ተራ ህይወት የመኖርና ወደ ቀደመው የህይወት ስርዓት የመመለስ መሻቱ ከውስጥ ከናካቴው ይጠፋል። ይህንን ሂደት በትክክል ከተገበርከው ፍጹም አዲስ ሰው ስለምትሆን ከለውጥ ዋሻው ለመውጣትና የተለመደውን የህይወት ስርዓት ለመኖር አሻፈረኝ ማለት አይቀርም። ለተራ ህይወት ብዙም ግድ አይኖርህም። ለውጥ የአንድ ጊዜ ጉዳይ ሳይሆን ሂደት ነውና በለውጥ ዋሻ ውስጥ ለመቆየት ልትወስን ትችላለህ። ከለውጥ ዋሻ ስትወጣ ካሰብከው በላይ ህይወት ተሻሽሏል፣ ተለውጧል። ስለዚህ የበለጠ ራስህን መግፋትና አዳዲስና ትላልቅ ግቦችን፣ እቅዶችን ማውጣት፣ ወደፊት መዘርጋት ይኖርብሃል። በዚህም ለብዙዎች ምስጢር እንደሆንክ መቀጠልም ያንተ ምርጫ ነው። የዛሬውን ቪዲዮ እስከ መጨረሻ ስለተከታተላችሁ ከልብ አመሰግናለሁ። አዲሱን ዓመት ምክንያት በማድረግ ይህንን ቪዲዮ ለራሳችሁ ለ21 ቀን የጽሞና ጊዜ እንዴት ማድረግ እንደምትችሉ አይተናል። የመጀመሪያው እንዴት ወደ ለውጥ ዋሻ መግባት እንደምትችሉ፣ በመቀጠል በዋሻ ውስጥ ምን ማድረግ እንደምትችሉ፣ በመጨረሻም አዲሱ ማንነታችሁን ይዛችሁ ከለውጥ ዋሻ እንዴት መውጣት እንደምትችሉ ዕውቀቱን አግኝታችኋል ብዬ ተስፋ አደርጋለሁ። ይህንን የ21 ቀን የለውጥ ጉዞ ከኔ ጋር ማሳለፍ የምትፈልጉ ደግሞ በታች ባለው የቴሌግራም ሊንክ የለውጥ ዋሻ ብላችሁ ጻፉልኝ። አብረን የምንቀላቀለው ይሆናል። ሁሌ እንደምለው አዲስን ነገር መስማትና መናገር እንልመድ።